ሞኝ ሰው ብዙ እድልን እያገኘ ብዙ መልካም ነገሮች እየገጠሙት ነገር ግን ሞኝ በመሆኑና አጠቃቀሙን ባለማወቁ ብቻ ሁልጊዜም በነበረበት ይረግጣል። የማደግ የመለወጥ እድሎችም ያመልጡታል። ባለመባነኑና ባለመንቃቱ ብቻ ይሸወዳል። ብዙዎች ሞኝን ሰው እያዩ እድለኛ እኮ ነው አጠቃቀሙን አላወቀበትም እንጂ ወይኔ እሱን ባረገኝ ይላሉ። እርሱ ግን ለእነርሱ የሚታያቸው ነገር አይገባውም፣ አይታየውም። ሞኝ ሰው የነቃ ጊዜ ግን ታሪክ ይለወጣል። ሕይወቱንም ለመቀየር ጥቂት ጊዜ ብቻ ይበቁታል። ነገር ግን የሞኝ ሰው ችግር ሞኝ መሆኑን ሰዎች እንጂ እሱ አለማወቁ ነው። አለማወቅን ማወቅ ከእውቀቶች ሁሉ ታላቅ እውቀት ነው ይለናል ሶቅራጠስ። ታዲያ ዛሬ ሞኝ ሰዎች በቀላሉ የሚለዩበትን 10 ባህሪ ነግራችኋለሁ። ራሳችሁንም ከሞኞች ተርታ ካገኛችሁት በፍጥነት አካሄዳችሁን በመቀየር ራሳችሁን ለውጡ። አሁን በቀጥታ የሞኝ ሰው ባህሪ የሆኑትን 10 ነገሮች እንነጋገር። መልካም ልብ ካላችሁ ላይክ፣ እንዲሁም ለዚህ ቤተሰብ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰባችን ይሁኑ። የሞኝ ሰው ባህሪ ከሆኑት አንደኛው የማያውቀውን ሰው ያምናል። ሞኝ ሰው ቶሎ የማመን ችግር አለበት። ጥቂት እርሱ የሚወደውንና የሚደግፈውን ነገር የሚያወራ ሰውን ሁሉ ያምናል። ሞኝ ሰው አማኝ ነው። ሰው በቀላሉ ሊታወቅ የሚችል ፍጥረት አይደለም። እናም ከኋላም ብዙ ዓላማና ተልእኮን ይዞ ሊመጣ ይችላል። ወደ እናንተ አዲስ የመጣን ሰው ስለ እናንተ ምን እንደሚያስብ ማወቅ ከባድ ነው። ሞኝ ሰው ቶሎ ልቡን ይሰጣል፣ ያምናል። በዚህም ምክንያት ቶሎ ይከዳል፣ ይጎዳል። የሞኝ ሰው ችግር ከሆነው መካከል አንደኛው አንድን ሰው ያለ በቂ ዕውቀት ማመን ነው። ሁለተኛው አውቃለው ባይነት። ሞኝ ሰዎች ለመማር የተዘጋጁ አይደሉም። ስለ ሁሉም ነገር እንደሚያውቁና እንደነርሱ የሚያውቅ የሌለ ይመስላቸዋል። ሁሌም ትክክል እኔ ነኝ በማለት ይታወቃሉ። ግትር ናቸው። ሞኝ ሰው እንደማያድግና ሕይወቱን እንደማይቀይር ከሚያስታውቅበት ባህሪ ሁለተኛው አውቃለው ባይነት ነው። ይህንን ያልንበት ምክንያት ሁልጊዜም ራስን ማሻሻል የብልህ ሰው መገለጫ ስለሆነ ነው። አንድ አባባል አለ፣ አውቃለሁ ብሎ ከተቀመጠ ፕሮፌሰር ለማወቅ እየተጋ ያለ ያልተማረ ሰው የተሻለ ውጤትን ያመጣል። ይህ አባባል ሁሌም ለመማር የተዘጋጀ ልብ ያለው ሰው ሁሉ ማቆሚያ እንደሌለው ይነግረናል። የዓለም ዕውቀት ብዙ ነው። ምድር ላይ እየኖርን አውቃለሁ ማለት ከባድ ነው። ዓለም የብዙ ሺህ ዓመታት የሰው ልጆች ታሪክ፣ ዕውቀት፣ ባህልና ጥበብ የተሞላባት ሰፊ ረጅም ዕድሜ ያላት መኖሪያችን ናት። ታዲያ እኛ ደግሞ የሆነ ሀገር፣ የሆነ ሰፈር፣ የሆነ ቤት ውስጥ እየኖርን ያለን ክበባችን ጠባብ የሆነ እንዲሁም ውስን ሰዎች ነን። ታዲያ በዚህ ውስጥ እኛ ፕሮፌሰር ብንሆን እንኳን ምን ያህል አወቅን ተብሎ ሊለካ ይችላል። በሳይንቲስቶች ጥናት መሰረት አንድ በጣም የተማረ ጥልቅ ተመራማሪ ዕውቀቱ ከዓለም በፐርሰንት 0.0001 እንደሆነ ይነገራል። በጣም ያወቀና የተመራመረ ሰው ዕውቀቱ ይህን ያህል ብቻ ነው። ምክንያቱም የሰው ልጅ የመርሳት እንዲሁም የማስታወስ የመድከም በብዙ ነገር ውስንነት ውስጥ ስላለ ነው። እንዲሁም ደግሞ ልናውቅ የምንችለው በአንድ ዘርፍ ላይ ብቻ ስለሆነ ነው። አንድ ትልቅ የተማረ ሰው በሜዲሲን ከሆነ የተማረው በኢንጂነር ሙያ ላይ ስናመጣው ያው ምንም የማያውቅ ሕፃን ነው ልንለው እንችላለን። አሁን በግልጽ አማርኛ አውቃለሁ ለማለት ማናችንም ድፍረት እንደሌለን የተረዳን ይመስለኛል። ስለዚህ ሞኝ ሰው ግን ይህ የመማር ልብና ፍላጎቱ የቀዘቀዘ አንዳንዴም ዝግ ነው። ከእርሱ ከሚያንሱም ሆነ ከኩዮቹ ዕውቀትን አይቀበልም። ምናልባት በጣም በፖዚሽን ከሚበልጡት ብቻ የተሻለ ነገርን የሚያገኝ ይመስለዋል። ይህ ግን የተሳሳተ አመለካከት ነው። ከሁሉም የምትንቁት ትንሹ ሰው ለእናንተ ትልቁን ዕውቀት ሊያበረክት ይችላል። ሞኞች ከብዙ ነገር ከማማር ይልቅ ስለ ብዙ ነገር አውቃለሁ በማለት ይታወቃሉ። ይህም የሞኞች ሁለተኛው ባህሪ ነው። ሶስተኛ ፈጣን ለውጥን ፈላጊ ነው። ሞኝ ሰው ትዕግስት የለውም። ዛሬ ተክሎ ዛሬ እንዲበቅል የሚጠብቅ ሞኝ ሰው ነው። እኛ ሰዎች በሕይወት ውስጥ ስኬትን ከፈለግን
ለጊዜ ልንሰጠው የሚገባ ክፍተት ያስፈልጋል። ያማረ ውጤት ሁሉ የትዕግስት ውጤት ነው። ስለዚህ ሞኝ ሰው ይህንን ትልቅ ስህተት ይሳሳታል። ሁልጊዜም ፈጣን ለውጥን ይጠብቃል። በቀላሉ የተገኘ ነገር በቀላሉ ይጠፋል። ሁልጊዜም ከባድ ነገርን ለማግኘት ከባድ ጥረት፣ ጊዜ፣ ትዕግስትና ጽናትን ይጠይቃል። ታዲያ ሞኝ ሰው ግን ነገሮችን መታገስ አይችልም። ይቸኩላል። ምንም ነገር ቶሎ ይጀምራል፣ ለውጤት ሳይበቃ ያቆማል፣ ተስፋ ይቆርጣል። አንድ ዛፍ አለ። ለ5 ዓመታት ያህል በጣም ትንሽዬ ብቻ ምልክትን ያሳያል። ያ ሁሉ ዓመት ግን መኮትከትን እንዲሁም እንክብካቤን ይፈልጋል። ግን በ5ኛው ዓመት በጣም ፈጣን እድገትና ከትልልቅ ዛፎች በብዙ በልጦ የሚታይ ዛፍ ነው። ታዲያ የዚህ ዛፍ እድገት ምን ይመስላችኋል? የ5ኛው ዓመት ውሃና ፀሐይ ነው? በፍጹም። የነዛ የ5 ዓመታት ጥረትና ልፋት ትልቅ ዋጋ ነበራቸው። እንዲሁም ተመሳሳይ ምሳሌ አለ። አንድ ዛፍ 99 ጊዜ በመጥረቢያ ተመታ፣ ነገር ግን አልወደቀም። ልክ በ100ኛው ምት ግን ይህ ዛፍ ተገነደሰ። ይህንን ዛፍ የጣለው ስንተኛው ምት ነው? 100ኛው? በፍጹም። እነዛ 99 ምቶች ከ100ኛው እኩል ዋጋ ነበራቸው። ሞኝ ሰው ግን የዚህን ትዕግስት ትርጉም ያልተረዳ ነው። ይህ ችኮላው ወላዋይ ያደርገዋል። የጀመረውን አይጨርስም። ግር ባሉበት ሁሉ ግር ብሎ ይሄዳል። ያዝ ለቀቅ ያደርጋል። ይህ የሞኞች ባህሪ ነው። ታይሰን አንድ ጊዜ እንዲህ ብሎ ነበር፣ 100 አይነት ምቶችን ካጠናና ከተለማመደ ሰው ይልቅ አንድ ምትን 100 ጊዜ የተለማመደ ሰው ያስፈራኛል ይላል። ታዲያ በትዕግስት የጀመሩትን ከግብ ማድረስ በዝቅታም ሆነ በከፍታ በጽናት ሆኖ ከጫፍ መድረስ የብልሆች ባህሪ ነው። ቶሎ ፍሬና ውጤትን መጠበቅ ደግሞ የሞኞች ባህሪ ነው። ስለዚህ ከሞኞች ባህሪዎች መካከል 3ኛው ፈጣን ለውጥን ይፈልጋል የሚለው ነው። 4ኛ ለጊዜ ዋጋ አይሰጥም። ሞኝ ሰው ሁሌም ወጣት እንደሆነ ሁሌም ጠንካራ እንደሆነ የሚቆይ ይመስለዋል። አይኖቹ በዕድሜ እንደሚፈዙ፣ ጉልበቱ እንደሚተሳሰር፣ መሮጥ እንደሚያቅተው አያስተውልም። ስለዚህ በጉብዝናው ጊዜ ጊዜውን ያባክናል። በሱስ፣ በአሁን ዘመን ደግሞ በሶሻል ሚዲያ በማይጠቅመው ነገር ላይ ተተክሎ ይውላል። ለተሰጠው ጊዜ ዋጋ አይሰጥም። ጊዜ ትልቅ ዳኛ ነው ይባላል። ለሁሉም ሰው እኩል 24 ሰዓት ተሰጥቷል። የተሳካለትም ሆነለት የምንለው ሰው ከናንተ የተለየ የብቻው ጊዜ የለውም። ግን የሚለያየው አጠቃቀማችን ነው። ታዲያ ዛሬ እኔ 2 ዜና አለኝ። አንደኛው መጥፎ፣ ሁለተኛው ጥሩ ዜና ነው። መጥፎ ዜናው ጊዜ እየበረረ መሆኑ ነው። ጥሩ ዜናው ደግሞ አብራሪው እናንተ መሆናችሁ ነው። ታዲያ ጊዜን ያልተረዳ ሰው ሕይወቱ ይባክንበታል። ድሮ ጊዜ ወርቅ ነው ይሉ ነበር። አሁን ላይ ግን ጊዜ ሕይወት እንደሆነ ሁላችንም ተረድተናል። የሕይወት ልኬት ጊዜ ነው። ታዲያ ይህ ማለት ግን እንደ ቸኮለ ሰው መኖርም ማለት አይደለም። የሕይወትን ትርጉም ማጣት የለብንም። ለምን ብለን ቸኩለን እንኖራለን? የት ለመድረስ? ጊዜን ተጠቀሙ ማለት ጊዜ እንደሌለው ሰው ቢዚ ሆኖ በጣም በቸኮላ መኖር ማለት አይደለም። ያ የዘመኑ የውሸት ስብከት ነው። ሰዎች ጊዜያችንን እንድንኖርበት ነው የተሰጠን። የሆነ ጉዳይ ፈጽመን እንድናልፍ ብቻ አይደለም። እኛ ራሳችን መኖር መቻል አለብን። ለመሳቅ፣ ለመጫወት፣ ለመዝናናት እንዲሁም ለመስራት፣ ከቤተሰቡ ጋር ለማሳለፍ፣ ለብዙ ነገር ይህ ጊዜ ተሰጥቶናል። ታዲያ ሰዎች ስለ ጊዜ ሲያወሩ ብዙ ጊዜ መዝናናትን ሆነ ሌሎችን መሰል ነገሮች ጊዜን እንደማጥፋት ቆጥረው በችኮላ በተጣበበ ጊዜ ውስጥ የሆነ ተልኮን እንደሚፈጽም ሰው በስራ ላይ ስለመጠመድ ይነግሩናል። ይህ ምክር የውሸት ምክር ነው። ለነገ የቀጠርነው ኑሮ ዛሬን በብዙ ልፋት ማሳለፍ የለብንም። ነገ የኛ ይሁን አይሁን አናቅም። ስለዚህ በተሰጠን ጊዜ መኖር መቻል አለብን። እኔ የምመክረው ኑሩ ብዬ ነው። ለነገ ቀጠሮ ይዛችሁ አትኑሩ። ዛሬን ኑሩ። ነገ ሀብታም ስሆን፣ ነገ እንደዚህ ስሆን፣ ነገ የምትሉት ብዙ ህይወት አይኑራችሁ። የተረጋገጠ የተሰጣችሁ ጊዜ ዛሬ ነው። ዛሬን በአግባቡ ኑሩ። ለነገ አቅዱ፣ ከትላንት ተማሩ። ይህ የህይወት ትክክለኛ ትርጉም ነው። ለሁሉም ጊዜ ያለው እንደሚለው ቅዱስ መጽሐፍ ስለ ጊዜ ስናወራ ጊዜን በአግባብ ተረድቶ በጊዜው የሚያስፈልገውን ስለማድረግ እንጂ
በችኮላ ስለመኖር አይደለም። ስለዚህ ለሁሉም ጊዜ ያለው በሚለው መርህ ተመሩ። የሞኞች ባህሪ ከሆነው ባህሪዎች መካከል አራተኛው ግን የጊዜን ዋጋ አለመገንዘብ ነው። ጊዜን በአግባብ አለመጠቀም ነው። ለጊዜ ዋጋ አለመስጠት ነው። ሞኞች አትሁኑ። ጊዜ ያልፋል፣ ጊዜ ይመጣል። ጊዜያችሁ በሆነ ጊዜ መልካም ነገርን አፍሩበት፣ ኑሩበት፣ ተዝናኑበት፣ አሳልፉት። እንዲሁም ስሩበት፣ ትጉበት፣ ተጽዕኖን ፍጠሩበት። ጊዜያችሁን በአጭሩ በአግባብና እንደሚያስፈልገው ተጠቀሙ። ሞኞች አትሁኑ። አምስተኛ ሞኝ ሰው ከሚሰራው በላይ ያወራል። ሞኞች ከሚሰሩት በላይ ያወራሉ። ሞኝ ሰው ብዙውን ጊዜ የሚያልቀው ሊያደርግ ስላሰበው ነገር በማውራት ነው። ማድረግ በሚኖርበት ሰዓት በወሬ ይጠመዳል። ሞኝ ሰው ስለ ሕይወት ያልተረዳው ዋነኛው ምስጢር እንደርሱ ከእርሱም በላይ የሚያወሩ ብዙ መሆናቸውን ነው። ትልቁ ልዩነት ተግባር ነው፣ ማድረግ ነው። ግን ሞኝ ሰው በሚያወራው ይጠመዳል፣ ከሚሰራውም በላይ በማውራት ይታወቃል። ስለዚህ ሞኝ ሰው ከሚለይበት ባህሪ አንዱ ስለ ትልልቅ ህልሞች ያወራል፣ ነገር ግን ወደ መሬት የወረደ በቅደም ተከተል የሆነ እርምጃ አይወስድም። ይህ ማለት የውስጥ ኃይሉን መጠቀም ይከብደዋል ማለት ነው። ይህንን ስናብራራው ዝምታ ለሰው ልጆች ትልቁ የኃይል ምንጭ ነው። ታዲያ ይህ የኃይል ምንጭ የሚመጣው ለማድረግ ከሚነሳሳው የአእምሯችን ክፍል ሲሆን በቀላል አማርኛ ስናብራራው አንድ ዕቅድ ወይም ሐሳብ ሲኖረን አእምሯችን በሐሳብ ይወጠራል። እንዲሁም የማድረግ ፍላጎታችን በከባዱ ይነሳሳል። የዚህም ምክንያት አእምሯችን በዛ ዕቅድ ውስጥ ያለንን የደስታ እና የፍላጎት መጠን ስለተረዳው ነው። ለምሳሌ አንድ አዲስ ሥራ ለመስራት ስናስብ በማሰባችን በአእምሯችን ኢማጂን አድርገን ያ ነገር ሲሳካልን የሚሰማንን ደስታ እናስበዋለን። ያ ለአእምሯችን ትልቅ ምልክት ነው። ስለዚህ ከዛ ጊዜ ጀምሮ ነገሩ እንዲሆን ሁኔታን ማመቻቸትም ሆነ መነቃቃት ይጀምራል። ይህ የሚፈጠረው ኃይል ግን ሲታመቅ አንድ የሚወጣበት አማራጭ መንገድ አለ። ያም ለሰው መናገር ነው። በምንናገርበት ጊዜ አእምሮ ጉዳዮችን የሚረዳው በስሜት ስለሆነ ነገሩን እንደተከናወነ በመቁጠር ለዛ ድርጊት የሚጥረውን ጥረት ያቆማል ማለት ነው። ስለዚህ ሁሌም ምርጫችን ሁለት ነው። ያም የመጀመሪያው በቀላሉ በማውራት በውስጣችን የታመቀውን ኃይል ማውጣት፣ ሁለተኛው ደግሞ በዝምታ ነገሩ አካል እስኪለብስ ድረስ ታግሶ መስራት። ታዲያ የዚህ ጊዜ ነው ሞኝ ሰው ሁሌም ቀላሉን ነገር የሚመርጠው። በመናገር ኃይሉን ያባክናል። ስለዚህ ሁልጊዜም ከስራችሁ የምትናገሩት አይብለጥ፣ ወይንም ቃላቶቻችሁ ከዝምታ መሻላቸውን ስታረጋግጡ ብቻ ተናገሩ። ስድስተኛው ለውጥን ይፈራል። ይህ ማለት ሁልጊዜም ከእድገት ይልቅ ምቾትን ይመርጣል። ምቾትና እድገት አንድ ላይ ሊሄዱ የማይችሉ ነገሮች ናቸው። እርሱ ደግሞ ሁሌም ለምቾቱ ቅድሚያ ይሰጣል። ስለሆነም ለውጥን ይፈራል ማለት ነው። ስለዚህ ይህ ሰው ስህተቱን ይደጋግመዋል። እንቅልፍ በማብዛቱ የመጣበትን ቢያውቅም ዳግም እንቅልፉን ይመርጣል። ሞኝ ሰው ከራሱ ስህተት ራሱ አይማርም፣ ተመሳሳይ ስህተትን ይደጋግማል። ለዚህ ነው ሞኝ ሰው ሁለት ጊዜ በእባብ ይነደፋል፣ አንዱን ሳያውቅ ሁለተኛውን ደግሞ እንዴት እንደነደፈው ሲያሳይ የሚባለው። ስለዚህ ሞኝ ምቾትን መርጦ ለውጥን ይፈራል ማለት ነው። ይህ የሚሆነው አንዳንዴም የአእምሮ አሰራሩን ባለመገንዘቡም ሊሆን ይችላል። በአጭር አማርኛ የሰው ልጆች በሙሉ መከላከያ መሳሪያችን የኛ ጠባቂ አእምሮአችን ነው። አእምሮ በድንጋጤ ወቅት እንዲሁም በአደጋ ላይ እንዳለ ሲሰማው ትልልቅ ኬሚካሎችን በመልቀቅ ይህንን አቅም አለን እንዴ እስክንል ድረስ ያስገርመናል። ታዲያ በድንጋጤ ወቅት ትልልቅ አጥርን መዝለል፣ ከዊልቸር ተነስቶ መሮጥ የመሳሰሉ ድንቅ ክስተቶች ታይተዋል። ታዲያ እነዚህን ክስተቶች የሚከውነው አእምሮአችን ነው። አደጋ እንደተጋረጠብን ሲያውቅ የሚለቃቸው ኬሚካሎች የኛ ትክክለኛ አቅም ናቸው። እኛ ያንን ማድረግ እንችላለን፣ ነገር ግን ያንን በኖርማል ጊዜ እንድናደርግ አይፈቅድልንም። እነዚህ ክስተቶች የሚፈጠሩት አእምሮ እኛን ለመጠበቅ የሚለቃቸው ኬሚካሎች የሚያደርጉን ነገሮች ናቸው። ከችግሩ እስክንወጣ ድረስ ድንቅ የሆነ የራሳችንን ማንነት እናያለን። ታዲያ ይህንን አቅም ኖሮን ሳለ ነገር ግን በኖርማል ጊዜ
በእኛ ላይ ሊለቀው አይችልም። እንደውም በተቃራኒው ሌላ ኬሚካሎችን በውስጣችን ይለቃል። የማስነፍ፣ የማድከም፣ ተነሳሽነትን ማሳጣት የመሳሰሉ። ምክንያቱም አእምሮ እኛን መጠበቅ ስለሆነ ዓላማው። እኛን ለመጠበቅ ሲል ጠዋት ልንነሳ ስንል ቀዝቃዛ ሻወር እንዳንወስድ ብቻ ብዙ ነገርን ይከላከለናል። ይህንን የሚያደርገው እነዛ ነገሮች ለሱ አደጋ ሆነው ስለሚታዩት ነው። ታዲያ ብልሆች ይህንን ተረድተው ራሳቸውን ከዚህ ወጥመድ ሲያስመልጡ፣ ሞኝ ሰው ግን በዚህ ውስጥ ይኖራል። ሙዲ አልመጣም፣ ስሜቴ ተረብሿል እያለ ብዙ ነገርን ሳያደርግ ይኖራል። ይህንን ለእድገት ጸር የሆነውን ባህሪውን ባለመረዳቱ ምክንያት ብዙ ነገሮች ያመልጡታል። ሁሌም እድገት ከምቾት ቀጠና በመውጣት የሚመጣ የህይወት ስርዓት ነው። ሞኝ ግን ዘወትር በዚህ ወጥመድ ውስጥ ይወድቃል። 7ኛ ለሁሉም ነገር ሌሎችን ተጠያቂ ያደርጋል። ሞኝ ሰው ኃላፊነትን መውሰድ የማይችል ሰው ነው። ለጥፋቶቹ ይቅርታና ማስተካከያን ከማድረግ ይልቅ በሌሎች ላይ እጁን ይጠቁማል። ሰበበኛ ነው። እርሱ ጥፋተኛ ሲሆን ብዙ ምክንያትን ይደረድራል እንጂ አምኖ አይቀበልም። በሌሎች ላይ ደግሞ ለመፍረድ ይቸኩላል። ኃላፊነትን መፍራት ከሚገለጥባቸው ነገሮች አንዱ ለሁሉም ነገር በሌሎች ላይ ጣትን መቀሰር ነው። ታዲያ ይህ ራስን እያስመለጡ ሌሎችን መውቀስ በጣም ቀላሉ የምቾት ቦታ ነው። ለህይወት መድከም፣ መስነፍ፣ ውጤታማ አለመሆን፣ ለሁሉም ነገር ቤተሰብን፣ ጓደኛን፣ ሀገርን መሰል ነገሮችን ተጠያቂ ማድረግ ቀላሉ ነገር ነው። ይህ ደግሞ ራሳችንን እንዳንቀይር እንቅፋት ይሆንብናል። በእርግጠኛ ሰዎች በምድር ላይ ስንኖር ለሁሉም ነገር ተጠያቂ ራሳችንን ማድረግ አንችልም። ይህ የዘመኑ ትምህርት ነው። ላንተ የህይወት ኃላፊነት የሚወስድልክ የለም። ያንተ ህይወት ብቸኛ ተጠያቂ አንተ ነህ እያሉ የሚያስተምሩ ይኖራሉ። ይህንን ትምህርት በፍጹም እቃወመዋለሁ። እኔ በዚህ ትምህርት አልስማማም። ምክንያቱም በሰዎች ህይወት ውስጥ ብዙ ተጽዕኖ የሚያሳድር ምክንያት ስላለ። በትክክል በሎጂክ ስናስብ በህይወት ላይ ሁላችንም ተመሳሳይ ነገር ኖሮን ወይም በተመሳሳይ ሁኔታ ስራ አልተፈጠርንም። የሀብታም ልጅና የድሃ ልጅ ወደ ሀብት ለመሄድ የሚወስድባቸው ጊዜ ተመሳሳይ አይደለም። ጥረታቸውም ሆነ ውጤታቸው ላይመሳሰል ይችላል። ስለዚህ ምናልባትም በህይወታችን ላይ ለሆነው ነገር ተጠያቂ የምንሆነው 25% ብቻ ይሆናል ማለት ነው። ሀገር፣ ኢኮኖሚ፣ ቤተሰብ፣ ጓደኛ፣ ሰፈር እኛ የምንሆነው ነገር ላይ ተጽዕኖን ያሳድራሉ። ነገር ግን ያን ማድረጋቸው ወይም ይህንን ማወቃችን ያለ ጸጸት ህይወትን በድል ለመወጣት እንድንሞክር እንጂ በዚህ ምክንያት ተንተርሰን ምቾቱ ተመችቶን እዛ ውስጥ እንድንከርም አይደለም። ስለዚህ ሞኝ ሰው በህይወቱ ኃላፊነትን ሁሉ ለሌሎች ሰጥቶ በመመካኘት ይታወቃል። ይህ ከሞኞች ባህሪ 7ኛው ባህሪ ነው ማለት ነው። 8ኛ የተቀመጠ ጎል፣ የተጻፈ እቅድ የለውም። ሞኝ ሰው ግር ባለበት የሚሄድ ነው። የሚፈልገውንና የሚያስደስተውን ለይቶ አያውቅም። መድረስ የሚፈልግበትንም ቦታ ለይቶ አያውቅም። ሞኝ ቀስት ወርውሮ በተሰካበት ቦታ ሄዶ አክብቦ ዓላማዬን መታው የሚል ሞኝ ሰው ነው። መድረሻውን ያላወቀ ሰው በየደረሰበት ሁሉ ህልሙ፣ ራእዩ ይመስለዋል። የተጠራበት ወይም የተፈጠረበትን የህይወት ትርጉም አግኝቶ የማይኖር ሰው ሁሌም ከደስታ የራቀ ሰው ነው። ነፍሱ በብቸኝነት ትሰቃያለች፣ ምክንያቱም ቦታው ላይ አይደለም። ሀብታም መሆን፣ ታዋቂ መሆን የህይወትን የመኖር ምክንያት ሊሆን አይችልም። ብዙ ሰዎች እዛ ደርሰው ራሳቸውን ያጠፋሉ። ስለዚህ የሰው ልጆች በዋነኝነት የሚኖሩለት ደግሞም የሚሞቱለት የህይወታቸውን ግብ ማስፈር አለባቸው። እንዲሁም ወደዚያ የሚያደርሰውን መንገድ መቅረጽና መጓዝ አለባቸው። እቅድ የሌለው ሰው ማንም በፈለገ ሰዓት የሚጠራው ና ሱቅ እንሂድ፣ ና እንትን እንግዛ፣ ና እንደዚህ እናርግ እያለ የሚልከውና በሰዎች የጊዜ ቀጠሮ ስር የሚኖር የሚታሰር ነው። ይህ አይነቱም ሰው ሞኝ ሰው ይባላል። የራሱ ጥርት ያለ የተቀመጠ ጎልና እቅድ የሌለው ሰው ማለት ነው። 9ኛ ሞኝ ሰው ካለ ምክንያት በመናደድ ይታወቃል። ሞኝ ሰው ካለ ምክንያት ይናደዳል። ለቁጣ ቅርብ ነው። ቶሎ መበሳጨት የሞኝ ሰው ምልክት ነው። ቶሎ መናደድ የትዕግስት ማጣት ምልክት ነው። ስለዚህ ሞኝ ሰው ትዕግስት የለውም። ትዕግስት ብቻ ሳይሆን
አያመዛዝንም። እናም ለቁጣና ለንዴት ይቸኩላል። በምክንያት ነገሮችን አያገናዝብም። ይህ ከሞኞች ባህሪ 9ኛው ባህሪ ነው። 10ኛው ባህሪ ጓደኛ እና ጠላትን አለመለየት ነው። ይህ ትልቅ ክህሎት ነው። ጓደኛ የሚለካው ከኛ ጋር በመስማማቱ ሳይሆን የሚጣላበት ምክንያትን በመመዘን ነው። እውነተኛ ጓደኛ ሁልጊዜም ከኛ ጋር የሚስማማ አይደለም። በጓደኝነት ውስጥ መጣላት ተደጋግሞ ሊከሰት የሚችል ነገር ነው። ነገር ግን የሚያጣላችሁ ምክንያት ለእናንተ ጥቅም ከሆነ ያ እውነተኛ ጓደኛ ነው ማለት ነው። ጓደኛ ወደማይጠቅማችሁ ነገር ስትሄዱ፣ የሚጎዳችሁን ነገር ስታደርጉ ዝም ብሎ አይመለከትም። ይጣላችኋል፣ ይበሳጫል፣ ብዙ ከቻለም ያስቆማችኋል። ጠላት ግን ሁሉን ይሁን ይላል። ሁሌም ተስማሚ ነው፣ አይከላከልም። ሞኝ ሰው ይህንን መለየት ይከብደዋል። እውነተኛውን አርቆ ከማይጠቅመው ጋር ብዙ ጊዜን ያሳልፋል። ከሚያጫርሱት ከሚበዘብዙት ጋር ይውላል። ተው የሚለውን፣ ቁጥብ የሚለውን፣ እንስራ እንለወጥ የሚለውን ያርቀዋል። ከማይጠቅሙት ሰዎች ደግሞ መለየት ይከብደዋል። ይህ የሞኞች ባህሪ ነው፣ ጥሩ ጓደኛንና ጠላትን አለመለየት። ስለዚህ ሞኞች አትሁኑ። እነዚህ 10 ባህሪዎች የሞኝ ሰው መገለጫዎች ናቸው። እነዚህን እያደረጋችሁ ከሆነ አሁኑኑ አቁሙ፣ ራሳችሁንም አስተካክሉ። ጆሲ ነበርኩ። ከተመቻችሁ ላይክ፣ እስካሁን ቤተሰብ ካልሆናችሁ ደግመን እንድንገናኝ ሰብስክራይብ በማድረግ ቤተሰባችን ይሁኑ። እናመሰግናለን።